ይቅርታ እሺ እሱ ይቅርታ መረዳት ከፈለክ ከሆነ ያነሳቸውን ሁሉ ጥያቄ አይደለማ መጨረሱ አንተ አሁን የእንትናን ይቅርታ የነብዩ መሐመድን እንትን መውሊድን አትቀበለው ማለት ነው። እሱ ነው ጥያቄ ለመለስ ቆያ መውሊዱን አትቀበልም ወይ? ለመለስልህ አንዴ ታዳምጠኛለህ። ቁርአን የወረደው ለማን ነው? እሺ ለመለስ ታዳምጠኛለህ። እሱ ቆያ አይደለም እኔ እኮ ይኸው ጠየቁ እኮ ቁርአን የወረደው ለማን ነው? ለእንትና ነው በላ። ምክንያቱም ለነብዩ ቁርአን የወረደው ለማን ነው እኮ ለመለስልህ። አዳምጠኝ እድል አንድ ደቂቃ ጊዜ ትሰጠኛለህ ለመለስ። አይ ምን እንደምታወራ ሰለማውቀው እኮ ነው። ምን እንደምታወራ ሰለማውቀው እኮ ነው ብሮ። አታውቀው። ቁርአን የወረደው ለማን ነው? የምታውቀው ከሆነ ማውራውን እስኪ አንተ አውራልኝ አዳምጥ። ቁርአን የወረደው ለነብዩ መሐመድ ነው ተብሎ በእስልምና ይታወቃል። እሺ ልመልስልህ። እስልምናም ይታወቀው ትሰጠኛለህ። ቆያ ቁርአን የወረደው ለነብዩ መሐመድ ነው ከተባለ ነብዩ መሐመድ ደግሞ የተወለዱት በአሁን መውሊዱ የተከበረው አሁን ለምሳሌ ባለፈው አክብሯል 1500 ምናምን እኛ ብለው 1500 ምናምን አመት ማለት ነው እስልምና ከመጣ ማለት ነው። ለነብዩ መሐመድ ከወረደ ከቁርአን በፊት ቁርአን ካልወረደ እስልምና የለማ። እንደዛ ነው። እሺ እስልምና ማን ያውቀዋል? ቁርአን ከሌለ እስልምናን ማን ያውቀዋል? ራስህ ጠይቀህ ራስህ ነው ገናሽን ጠይቀኝና ልመልስልህ። በጣም ታግሼ እየሰማሁ ነው። እሺ ጥያቄን አንድ ባንድ ነው አይኔ ደግሞ የምፈልገው እኮ ጠይቅና የነብዩ መሐመድ መውሊዱን ትቀበላለህ አትቀበልም? እሺ እሱ ነው ጥያቄ ልመልስልህ። ታዳምጠኛለህ? አንድ ባንድ አንተ ሆስቱ አንተን አይደለ? ሆስቱ አንተን በቃ እንደሱ ከሆነ ማዳመጥ ማትችል ከሆነ ቤት አድርግና እንድንማማር አዳምጥ። እሺ ታው አድርግ እንዳትጠይትም እንድትሄድ አልፈቀድኩልህ። እሺ ጥያቄ አለ መጠየቅ ይችላል። ትጂ ካለሽ ጥያቄ ጠይቂ። እሺ ከጠየቃችሁ ለማዳመጥ ዝግጁ ሆኑ እንጂ ጠየቁ እኮ። እሺ ልመልስልህ አዳምጠኝ። አንዱን ጥያቄ መልሰህ መጀመሪያ አንተ እኮ የምታወራውን እንኳን አውቀዋለሁ የምታወራውን አሁን ቀድሜ አውቀዋለሁ እኮ አንተ ምን እንደምታወራው ቀድሜ አውቀዋለሁ። ግን ማወራው ምንድነው? እሺ ንገረኝ። እሺ ልስማሽ። ለምሳሌ እኔ ጥያቄ ተቀባይ ነህ አይደለ እኮ ማወራው ምንድነው? እስኪ ንገረኝ። እንደው መስማት ፈልጋለሁ። ጥያቄ ተቀባይ ነህ አይደለ? ጥያቄ ልትመልስ አይደለ? ያለው እስልምናን እያስተማርክ ነው አይደለ እኮ አዳምጠኝ ልመልስልህ። ወይ አይደለ ወይ? አዎ በላ አይደለ ወይ? አይ ወይ አዎ ይኸው ቀጥታ ጥያቄ እኮ ነው የምጠይቀው። አንተ እኮ ያው ዛገብክ ነው። አዎ ወይ አይ? አዎ ነው አይደለ? የነብዩ መሐመድን እንትን ልደት ትቀበላለህ አትቀበልም? እሺ ለመለስልህ ታዳምጠኛለህ? አንድ ደቂቃ እስኪ። ልደታቸውን ትቀበላለህ አትቀበልም? ልደት ማለት ነው ማለት ነው የተወለዱበት ነው። ምንም ሌላ እንትን ሀፈ ታሪክ የለውም። የተወለዱበት ማን እንዴት የማይቀበል እንደስ የተወለዱ ነብዩ መሐመድ ሰው ናቸው አይደለ? ነብዩ መሐመድ ሰው ናቸው አይደለ? ሰው ናቸው ልክ እንደ ኢየሱስ። ቆይ ቀስ በል አይደለም። ቆይ ማስረጃ ልስጥህ። እንደ ኢየሱስ ሰው ናቸው አይደለማ። እኔ አሁን ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ፣ ችግር የለውም። አሁን ጥያቄ አሁን ወደ ኢየሱስ ክርስቶስ አይደለ እንዴት እንደሚሸውድ አይደለ? ጥያቄን እየመለስክ አይደለም። ኖ መማር እኮ ነው እሱ። ምን መሰለህ እዚህ ጋር መማር ነው፣ ችግር የለውም። ኢየሱስ እንደዚህ ሆነ ነብዩ መሐመድ እንደዚህ ሆነ አይደለም። እሺ ጥያቄው መልስ። ነብዩ መሐመድ ከተወለዱ 1500 ምናምን እኛ መውሊድ ተብሎ ይከበራል። ቁርአን የወረደው ለነብዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው። ከዛ በፊት እስልምና አይታወቅም እንደማለት ነው። ገብቶሃል? ነብዩ መሐመድ ከተወለዱ ስንት ዓመት? 1500 ምናምን ይኸው ቀኑ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም። ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነው አይደል እንዴ? ለምናየው በቲቪው በምን ነው ማስረጃ ወጣ? ትልቁን አይነ ክፈት ወለ ተናገርከው። ኦኬ መውሊዱን አትቀበልም? ክፈት ማስረጃ። መውሊዱን አትቀበልም ወይ? ክፈት ወለ ተናገርከው። ከዚህ አታልፍም። በቃ መውሊዱን አትቀበሉም ወይ? ክፈት ማስረጃ ሳይያው መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አያረላ መውሊዱን አትቀበልም? አሻዳንተ በቃ አሁን የታደርገ እሺ በቃ መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት። ወይ አይ እኮ ነው። መውሊዱን አትቀበልም?
አሁን ቤት አድርግሻለሁ። አንተሽ መውሊዱን አትቀበልም? ሙት ካረክማ ዞሮ ዞሮ ተሸንፏል እኮ ነው። ኧረ ተሸንፌያለሁ። ጸጥ አድርገኛል። መውሊዱን አትቀበልም? አሸንፎኛል። ጸጥ አድርጎኝ ይሄ ልጅ አዋ አይ አይደለ እናንተ ይሄው በቃ እንደዚህ እኮ ነው የምሸውዳቸው እንደ አዳሜ። መውሊዱን አትቀበልም? መውሊዱን አትቀበልም? አንዴ መውሊድ ማለት 2000 ሰው አለ። መውሊድ ልደት ነው። እሺ ልመለስልህ። አንድ ደቂቃ ስጠኝ። እሺ ጊዜ ስጠኝ። መውሊድ እንት የመሐመድን መውሊድ አትቀበልም ወይ? እኮ ልመለስልህ። አሁን ሌላ ደቂቃ ስጠኝ። አንድ ደቂቃ ጊዜ ስጠኝ። ወይ እሱ አንዴ እኔ ልጠይቀው። እኔ የልደታን ጠይቂው። ቲጂ ቀጥይ። ይሰማል በደንብ? እሺ አሁን እኔ ስለነሱ እምነት ልከራከር ምናምን አይደለም። ጀስት ግን አንተ የሙጥኝ ብለህ የሆነ አልተጨነቀም። አክቹዋሊ ግን ለማስጨነቅ አይነት ነገር እየሞከርክ ነው። አንተን አንድ ጥያቄ እኔ ልጠይቅህ። እንደዛ ከሆነ ማለት ነው አንተ ስለ መውሊድ እና ስለ እስልምና እምነት እድሜ እየጠየክ ከሆነ ላይክ በኦርቶዶክስ እምነትም ክርስቶስ ከተወለደ ከፍጥረቱ ጀምሮ ነው ክርስትና የመጣው ብለህ እንትን ልትል ነው ማለት ነው? አይደለም። ክርስቶስ በስጋ የተገለጠ አምላክ ነው ነው እንጂ አሁን እኮ ጥያቄ ከዚህ የተለየ አይደለም። የልደታ ቆያሽ እኮ ጠየቅሽኝ አይደለ? ወላሂ ተመለሰ። ጠየቅሽኝ አይደለ? ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን ክርስቲያኖች። በስጋ የተገለጠ ማይዳሰሰው ማይጨበጠው አምላክ በድንግል ማርያም በስጋ ተገለጠ ብለን እናምናለን። ኢየሱስ ክርስቶስ በስጋ ተገለጠ እንጂ አብ ወመንፈስ ቅዱስ አንድ አምላክ ብለን ወልድ በስጋ ተገለጠ፣ አብ በዙፋኑ አለ፣ መንፈስ ቅዱስ ህይወትን የሚሰጥ እስትንፋስ የሆነ አምላክ ግን አካላቱ ሶስት አንድ የልደታ አንዴ እሱ ያለች አልገባህም። አንዴ ታወራለህ። ቆይ ታወራለህ። አሁን አጀንዳውን ቀይራችኋል። ኖ እኮ አይደለም። እሱ ያለችን ላስረዳ። ታወራለህ። ቆይ ጥያቄ ሁሱ ጋር ታወራለህ። ጥያቄ ሁሱ ጋር አይመለከታችሁም። ሁሱ ጋር ነው ጥያቄ። እሺ ቆይ ግን እሱ ያለችን ላስረዳ። አሁን እንትና የነቢዩ መሐመድ ሰለላሁ ልደት የተከበረው የዛሬ 1400 ነው ካልከ ተመልከት። ስለዚህ እስልምና የተጀመረው በዛ ነው ብለህ ድምዳሜ ከሰጠ ኢየሱስ ክርስቶስም ደግሞ ለምን ትረብሻለህ አንተ? ወጣት አይደለህ? ጥያቄ መልሳል። ሁሱ ጥያቄ መልሳል። እባክህ ታድርግ። ሁሱ ጥያቄ መልሳል። እንዴ ዝም በለህ። ጥያቄ መልሳል ወይ? መጀመሪያ የጠየኩህን ጥያቄ ለምን አትመልስልኝም? አሁን አይመለከትም። ቲጂ ሆስቱ ማን ነው? ሆስቱ ሁሱ ነው። አይ አክቹዋሊ እኔ ልጣላክ ፈልጌ አይደለም። ኖ አይደለም። ስለዚህ ዝም ማለት አይሻልም? እኔ አሁን አንድ ጥያቄ እሺ ቆይ ሁሱዬ ይቅርታ። እሺ ሁሱ ቆይ ይቅርታ፣ ማርያምን ይቅርታ። አንዴ ቆይ። አሁን እንደዛ ዝም ብል ቆይ። እኔ ጥያቄ ምንድነው? አንድ ጥያቄ ይስማ፣ ዝም በለ። የኔን ጥያቄ ስማ። አሁን እኔ ያልኩት የነብዩ መሐመድን ልደት ትቀበላለህ ወይስ አትቀበልም? መልሷን ነው የምፈልገው እንጂ ሌላ ትታረለ። እሺ ልደት ማለት የተወለደበት ቀን ማለት ከሆነ ሰለም ተወልደዋል ብለን እናምናለን። በትክክል ወይ? እሺ መለስክልኝ። በቃ ተወልደዋል ብለህ ታምናለህ። ቁርአን የወረደው ለማን ነው? ልመልስልህ፣ ታዳምጠኛለህ? ቁርአን የወረደው ለማን ነው? ልመልስልህ፣ አዳምጠኝ። በማስረጃ ነው። እሺ በማስረጃ ነው መልስልህ። አሁን የት አድርገህ አዳምጥሽ። አንድ ደቂቃ አወራለሁ። እሺ የት አድርገህ አዳምጥሽ። ችግር የለውም አላወራም። እሺ ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ቁርአን የወረደው በቅዱስ ገብርኤል አማካኝነት በመንፈስ ቅዱስ ምሪት
በማን አልኩኝ? አሁን አንዴ ልጋማ እየሰማሁ ነው። አዎ በመንፈስ ቅዱስ ምሪት ቁርአን የወረደው በቅዱስ ገብርኤል። ተረጋጋ እንጂ ከማን ነው ዋናው? መጀመሪያ ለማን ወረደ? አዳምጥ፣ ተረጋጋ፣ ቀስ በል እስኪጨርስ ድረስ 1 ደቂቃ ጊዜ አልሰጣችም ነበር እንዴ? እሺ እሺ፣ ስለዚህ 5 ደቂቃም ሰጣለሁ። 5 ደቂቃም ሰጣለሁ። ችግር የለም። አመሰግናለሁ ጊዜ ስለሰጣኝ። እሺ ቁርአን በመንፈስ ቅዱስ ምሪት ነው የወረደው በቅዱስ ገብርኤል አማካኝነት በታላቁ መልአክ ከአምላካችን ዘንድ። አያችሁ አይደለ? ማስረጃ ከተባለ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አለ። እርሱ ቁርአን ከዓለማቱ ጌታ የተወረደ ነው አለ። ከማን ዘንድ? ከዓለማቱ ጌታ። ማን አወረደው? ነዘለ ቢሂ ሩሑል አሚን ታማኙ መንፈስ መልአኩ ገብርኤል አወረደው። አያ አይደለ? ልክ ለነቢያቶች በሚመጣው መሰረት ከአምላክ ዘንድ ቃል ማለት ነው። ዐላ ቀልቢከ በአንተ ልብ ላይ ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ ከአስጠንቃቂዎች ከአስፈራሪዎች ከነቢያቶች እንድትሆን ዘንድ ይህን ቃል ቅዱስ ገብርኤል ከአምላክህ ዘንድ አወረደ ይላል። በመንፈስ ቅዱስ ምሪት እንደወረደ ደግሞ ሱረቱ ነሕል ላይ አላህ ሱብሓነሁ ወተዓላ ሲናገር በመንፈስ ቅዱስ ምሪት የመጣ እንደሆነ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ሙሐመድ ሆይ ቁል በል ነዘለሁ አወረደው በላቸው፣ ሩሑል ቁዱስ መንፈስ ቅዱስ አወረደው በላቸው። ማን? መንፈስ ቅዱስ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በራሳቸው ተነስተው የተናገሩት ይመስላቸዋል ብዙ ሰዎች። ይህም ልጅ ከነዚያ ነው። አይደለም፣ በመንፈስ ቅዱስ ምሪት ነው። ወፍ ይሸውዳል። ይኸው እዚህ ጋር የሌላ አቋራጭ ሄዳል። ይኸው ቀየስከው እኮ አሁን መንገዱን ቀየስከው። ሁሱ ለምንድን ነው ማይሆን ነገር እያወራት አይደል? ስማ እንዴ መንገዱን ቀየስከው እኮ 5 ደቂቃ ስታይ አይደለማ። እሺ ጨርሳለሁ። ኧረ ውሸት ልስማ ወይ? ውሸቱ ምንድን ነው የተናገርኩት? እሺ አንድ ቤት አታድርጉት። በመንፈስ ቅዱስ ምሪት ላይ የመጣው ቁርአን ብያለሁ። ውሸቱ ምንድን ነው ንገረን። አንሳሚ ነው። የኢትዮጵያ ሙስሊሞች የተሸወዱት በአረብኛ ነው። ባይዘው አረብኛ ነው አታወራ። የኔን ጥያቄ መልስ። ውሸቱ ምንድን ነው? ቁርአን ለነብዩ መሐመድ ወረደ ብላችሁ ቁርአን ለነብዩ መሐመድ ወረደ ብለህ ታምናለህ ወይ አታምንም? አንድ ዋሽታር ብለህ ቁርአን ለነብዩ መሐመድ ወረደ ወይስ አልወረደም ብለህ ታምናለህ? ወረደ ወይስ ቁርአን ለማን ነው የወረደው? ውሸት ነው። በሳቅ አይመጣም። በሳቅ መልስ አይመጣም። ከፈለግ እንደፈለግ መሳቅ ትችላለህ እኮ። በሳቅ መልስ አይመጣም። ቁርአን ለነብዩ መሐመድ ወረደ ምን ማለት ይቻላል? ያዝናል። ከኔ ፊት መቆም አትችሉም። እንደዚህ እንከራከራለን ምናምን እንሞግታለን ኢስላምን ብላችሁ ላ ኢስላም ከኔ ፊት ይነክሳል። ከፊታችሁ አነክሰዋለሁ ኢስላምን እንጂ እኔ ፊት ማንም ሰው ኢስላምን ዝቅ አያደርግም። እንደዛ አስባችሁ የሚሰጧችሁ ምናምን ይሄ ፍልስፍና ምናምን እዚህ ይዛችሁ ያለ ማስረጃ ባዶ ሆናችሁ ነው መሳቂያ ሆናችሁ የምትሄዱት። ገብታችኋል? እንዳጠቃላይ ቁርአን ብዙ ሰው የመሰላቸው ክርስቲያን ልጆች ምንድን ነው ሙሐመድ ከራሱ ነው ያመነጨው ብለው ይነግሯቸዋል። ታውቃላችሁ? የእነሱ አይደለም ስህተቱ። በነገራችን ላይ ወላሂ የእነሱ አይደለም ስህተቱ፣ ከላይ የሚሰጣቸው ነው። ተመልከቱ። ቢያንስ ሰው እንዴት ነው ይሄ ነገር እምነት ውስጥ ምን ይላል ብለው አያነብም። የለም ወፍ ማንበብ አይፈልጉም። ሙሐመድ ተነስቶ ከ500 ምናምን ዓመት በኋላ ከክርስቶስ 600 ዓመት በኋላ መጣው ነው የሚሏቸው። ላ አይደለም፣ በመንፈስ ቅዱስ ምሪት ነው ስትባል ልትደነግጥ ይገባ ነበር። እንዴ በመንፈስ ቅዱስ ምሪት ነው እንደ ቃሉ የሚመጣለት? ምክንያቱም ነቢያቶች በመንፈስ ቅዱስ ምሪት ነው ሲመጣላቸው የነበረው የሚለውን አንተ ስለምታውቅ ቢያንስ ማለት ነው። ክርስቲያን ከሆንክ መጽሐፍ ቅዱስ ላይ አለልህ አይደለ? ትንቢት ከቶ በሰው ፈቃድ አልመጣም፣ ነገር ግን ቅዱሳኖች ከአምላክ ዘንድ ተመርጠው በመንፈስ ቅዱስ ምሪት ተናገሩ ይላል አይደለ? እንግዲህ ነቢያት አንደኛው መገለጫቸው ምንድን ነው? ቃልን ከራሳቸው ሳይሆን በመንፈስ ቅዱስ ምሪት ይናገራሉ ነው። ይሄ የቱ ጋ ነው ያለው ብሎ ሰው ደንግጦ ሊጠይቅ ይገባ ነበር። ሁለተኛ በቅዱስ ገብርኤል አማካኝነት ነው ቃሉ የሚመጣለት ተባልክ። ይሄ ሊያስደነግጥ ይገባ ነበር። ገብታችኋል አይደለ? በመልአክ አማካኝነት የሚመጣላቸው ናቸው ነቢያቶች። ዘከርያስን አይታቸው ከሆነ እኔ መልአኩ ገብርኤል ነኝ አለው። ከፊቱ ቆሞ ወደ ዘከርያስ ጋር ሂዱ፣ እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ፣ ይህንም ብስራት ለአንተ እንዳደርስልህ ዘንድ ተልኬ ነው አለው ይላል። በእንደዚያ ነቢያቶች ልኬትና ሚዛን ላይ መጥተው ካያችሁ የዛኔ ወደ ራሳችሁ መለስ ብላችሁ ልትጠይቁ ይገባ ነበር። መምህሮቻቸው ምን ያክል እንደዋሻቸውና እንደቀጠፏችሁ በዚህ ትረዱ ነበረ።
ከራሱ ያመጣው ሙሐመድ የሚሏችሁ ውሸት እንደሆነ እርሳቸው በመንፈስ ቅዱስ ምሪትና በመልአኩ ገብርኤል አማካኝነት ቃል እንደሚመጣላቸው ቃል በቃል ማስረጃዎች ይናገራሉ። ያ ነው እሱ የፈለገው ምንድነው? ሙሐመድ ናቸው ያመጡት ቁርአን እንድለው ነበር። ላ አይደለም። ይሄ ማነው ህፃን ሙስሊም የሚያውቀው ነገር ነው። እርሳቸው እንዳላመጡ አይደለም። እዚህ ንጽጽር ላይ የሚሰሩ ልጆች ከአምላክ ዘንድ በመንፈስ ቅዱስ ምሪት በመልአኩ ገብርኤል እንደመጣ ህፃን ሙስሊም ያውቃል። ሄደህ ብትጠይቀው ነብዩ ሰለላሁ ዐለይሂ ወሰለም ናቸው ወይ ነው ያመጡት ወይ ቁርአን የሚባል ላ አይደለም ነው የሚለው። ይሄን እንደ ህፃን የሚጫወቱባቸው ለእናንተ ነው። ምንም እንደማታረቡ ስለሚያውቁ ሂዳችሁ መጽሐፋቸው ላይ ምን ይላል እንደምትሉ ያን እንደማታነቡ ስለሚያውቁ ሙሐመድ ከራሱ ነው ያመጣው ይሏቸዋል። የራሱ ምስክር ራሱ ነው ይሏቸዋል። ተመልከቱ፣ ራሱ ነው የሚናገረው፣ ራሱ ነው ያመጣው፣ ራሱ ነው በራሱ ላይ ነው የቆመው ይሏቸዋል። ላ አይደለም። ልክ መጽሐፍህ ላይ ባለው በነቢያቶች ሚዛን ላይ ነው ያሉት። ይወጣላር እነዚህ ነቢያቶች መጽሐፍህ ላይ ያለው በመንፈስ ቅዱስ ምሪት ተመርተው ተናገሩ ነው የምትለው። እንዲሁም በቅዱስ ገብርኤል አማካኝነት ቃል መጣላቸው ነው የምትለው። ያ ነው እንዳውም በመንፈስ ቅዱስ ምሪት ተናገረ የሚባል የለም መጽሐፍ ቅዱስ ላይ። ትንቢትን ተናገሩ ነው የሚለው፣ ስለ ትንቢት ነው የሚናገረው። ነቢዩ መሐመድ ግን ቃሉ ራሱ ቁርአን የመጣላቸው ይሄን ቁርአን ያወረደው ራሱ መንፈስ ቅዱስ እንደሆነ ቃል በቃል ይናገራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ነዘለሁ ሀዚህ ልሃኡ ضሚር ተዑዱ ኢላ አልቁርአን አልዓዚም አይ ነዘለሁ አላህ ስብሓነሁ ወተዓላ አንዘለ ሀዛ አልቁርአን አልዓዚም ዐላ ነቢ ሰለላሁ ዐለይሂ ወሰለም ዐላ ዋሲጠት ሩሑል ቁዱስ ወሁወ ጅብሪል ዐለይሂ ሰላም ከማ ፈሰረሁ ፊ ገይሪሃ ሚን አስሱወር في قوله سبحانه وتعالى وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين وقوله سبحانه وتعالى قل من كان عدوا لجبريل فإنه نزله على قلبك بإذن الله مصدقا لما بين يديه وهدى وبشرى للمؤمنين እና ይህ ነው ልጆች ቁርአን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ያመጡት ሳይሆን በመንፈስ ቅዱስ ምሪት በመልአኩ ገብርኤል አማካኝነት ከአምላክ ዘንድ የመጣላቸው ቃል እንጂ ሌላ አይደለም። እሺ ራስ ምታት መናገር ፈልገህ ነበር መሰለኝ። ሜታ አንስተህ ነበር። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أهلا. አይ መናገር ፈልጌ ሳይሆን እንደው አስተያየት ለመስጠት ነው። የልጁ ሁኔታ ምንድነው? ወገናችን ቲጂ በስነ ስርዓት ጥያቄ እየጠየቀች ማሻአላህ ተባረከላ አላህ ጀዛህን ይክፈልህ፣ በትዕግስትና በሰፋ ባለ በማስረጃ በተረጋጋ ሁኔታ መልስ እየሰጣት ጥሩ ትምህርት እየተሰጠ ስለነበረ ያንን ሂደት የማደናቀፍ ነው አካሄዱ እንጂ ጥያቄ ጠይቆ መልስ እንዲመለስለት ወይ ለማወቅ ወይ ለመርዳት በፍጹም አይደለም። በጣም በተረጋጋ ሁኔታ በትዕግስት ማስረጃ እየጠቀስክ ጥሩ አድርገህ እያስተማርክ ስለነበረ ያንን ሂደት ለማበላሸት ነው። አስተውለው ከሆነ እኮ እንደገባ ጥያቄ ብሎ አቋርጦ ነው ወደ ጥያቄ የሄደው እና የማደናቀፍ ስራ እንጂ ሌላ ነገር አይደለም። እኔ የተረዳሁት እሱ ነው። አንተ ግን ማሻአላህ አለይክ ጀዛከላ ኸይር ወላሂ ሰብረህ። እኔ ራሱ ትግስት አጥቼ ስንቴ ነው ማይኩን እየነካው የመለስኩት። ሱብሃንአላህ አላህ ይጨምርልህ ወንድሜ። ጀዛከላ ኸይር። እሺ ትጂ መጠየቅ የምትፈልጊው ካለ መቀጠል ካለሽ ጠይቂ። እሺ ሁሱ አሁንም ደግሞ ልጁ ከገባ በኋላ ሌላ ደግሞ አዲስ ግራ የሚያጋባ ጥያቄ ፈጠረብኝና አላቅም እሱ ለማለት የፈለገው ነገር የነብዩ የተወለደበትን ይሁን የምታከብሩትን ይሄ 1500 ምናምን እያለ እንትን ያለበትን ጊዜ እንበልና ላይክ ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ዓመተ ምህረትና ይሄ ዓመተ ፍዳ የነበረበት ምናምን አለ አይደለ? ከሆነ ሁለቱ እኔ እንግዲህ ሁለቱን የመጡበትን ከሆነ አንተም ይህንን ታደርጋለህ ማለት ነው ወይ ብዬ ጠየቅኩት። መልስ አልሰጠኝም። ያው ወደ ሙግትና እንትን ነው የሄደው። ግን አሁን ምን አለ መሰለህ እሱ ግራ የገባኝ ነገር እኩል ነው። እኩል ማለት ዓመተ ምህረቱን ልክ ላልሆን እችላለሁ፣ ግን እኩል ነው ወይ የተላኩት? ኢየሱስ ክርስቶስም ተልኮ ነው ብለኸኛል ቅድም ካልተሳሳትኩኝ እኮ። እና ማን ነበር የሚቀርመው ከኢየሱስ ክርስቶስ? እና የመጨረሻው ነብይ ይመስለኛል ካልተሳሳትኩ ሙሐመድ። እሺ መልስልሽ። ጥሩ ጥያቄ። ለመሆኑ በነብይነት ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ከኢየሱስ ክርስቶስ ማን ይቀድማል? አሁን ልብ ብላችሁ አዳምጡ። ምናልባት ይህን መልስ ከዚህ በፊት አልሰማችሁት ሊሆን ይችላል። ማን ይቀድማል በነብይነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ከኢየሱስ ክርስቶስ?
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይቀድማሉ። ነቢዩ ሰለላሁ ዐለይሂ ወሰለም በነቢይነት ይቀድማሉ። በአካል በመምጣት ደረጃ ከተባለ አዎ መሲሁ ይቀድማል። ቀድሞ ከነቢ ሰለላሁ ዐለይሂ ወሰለም ከ600 ዓመት በፊት መጥቷል። የነቢይ ሰለላሁ ዐለይሂ ወሰለም ነቢይነት ግን መቼ ነበር ከተባለ ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ፣ አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። መቼ ነው ነቢይ ነኝ ያሉት? አዳም በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ አሉ። ታችኋል። ማስረጃ ትችል ላሳይሽ እችላለሁ። አንዴ ላሳይሽ። ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ፣ አዳም ገና በስጋና በመንፈስ መካከል ሳለ እኔ ነቢይ ነኝ ብለው ተናግረዋል። በመምጣት ደረጃ ማን ይበልጣቸዋል ከተባለ ሁሉም ነቢያት ቀድመዋቸዋል። በስጋ ማን ነው? በዚህ በአካላቸው በመምጣት በምድር ላይ ነቢይነታቸውን አገልግሎት በምድር ላይ እነሱ መጥተው ተገኝተው እንትን ብለዋቸዋል። ግን የነቢይነት ማዕረጋቸው የተሰጣቸው መቼ ነው ከተባለ ገና አዳም በስጋና በመንፈስ መካከል ሳለ እንደሆነ ተናግረዋል። እሱን ላሳየሽ አንድ ጊዜ። ይሄን ግን እኔ ከአብርሃም በፊት አለሁ እንዳለው ኢየሱስ ክርስቶስ ይሄን ይዘን እኛ አምላክ ናቸው እኮ አንልም። ምክንያቱም ነቢይ የሆኑት ከነ አብርሃም በፊት ነውና ከአዳም በፊት ነውና፣ ላ ይሄ አምላክነት ማድረግ አይደለም። ኢየሱስ ክርስቶስ እኔ ከአብርሃም በፊት አለሁ ስላለ አምላክ ነው ብለው እንደሄዱት ሰዎች እኛ ይሄንን ይዘን እኮ አንልም። አይ አምላክ ናቸው በቃ ምክንያቱም ነቢይ የነበሩት ገና አዳም ሳይፈጠር በፊት ነውና ብለን አንሄድም ወደዚህ አይነት ግንዛቤ። ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ ወአደም በይነ ሩሒ ወልጀሰድ ያ እነዚህ ጋር አሳያቸው። ነቢዩ ሰለላሁ ዐለይሂ ወሰለም ይጠይቃሉ እዚህ ጋር ተጠየቁ አሉ የአላህ መልእክተኛ ሆይ መቼ ነው ነቢይነት በእናንተ ላይ ግዴታ የሆነው ወይንም መቼ ነው ነቢይ የተደረጉት እያሉ ሰዎች እየጠየቋቸው ነው። ተራኪው አቡ ሁረይራ ነው። ገብታችኋል? እርሳቸው ምን አሉ? እርሱም አዳም በመንፈስና በስጋ መካከል በነበረ ጊዜ ብለው ተናገሩ። ያሰላም። ስለዚህ ነቢይ የተደረጉት ነቢ ሰለላሁ ዐለይሂ ወሰለም መቼ ነው? አዳም ገና በስጋና በመንፈስ መካከል በነበረበት ጊዜ። አያችሁ። ስለዚህ ነው የነቢዩ ሰለላሁ ዐለይሂ ወሰለም የነቢይነት ማዕረግ ከሁሉም ነቢያት የነቢይነት ማዕረግ በላይ ነው። ምክንያቱም ሁሉም ነቢይ ሲላክ የነበረው በዘመኑ ላለው ትውልድ ብቻ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ለዓለም ህዝብ ነው የተላኩት። ገብታችኋል? መሲሁን ብንወስድ ለማን የተላከው ከተባለ ለእስራኤል ወገን ነበር። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ አላህ ይናገርለታል። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል አለ። የነቢይነት ማዕረጋቸው የነቢ ሰለላሁ ዐለይሂ ወሰለም ቀድሞ የተወሰነ ነው። ቀድሞ ከአላህ ሱብሓነሁ ወተዓላ ዘንድ አደም ገና በስጋና በመንፈስ መካከል ሳለ ነቢይ ነበርኩ ብሏል። ነቢይ ነኝ አሉ። አያቸው አይደለ? ስለዚህ ነው። እሺ ምድር ላይ መጥቶ በማስተማር ግን በነቢይነት አስተምሮታቸው ጊዜ መሲሁ ቀድሟቸው ነበረሽ። እሱ እንኳን ማገር ፈለግሽ መሲሁ ከነቢ ሰለላሁ ዐለይሂ ወሰለም በፊት በ600 ምናምን ዓመት በፊት በምድር ላይ መጥቶ ሲያስተምር ነበር። ከሱ በፊት ደግሞ እነ ሙሴ ያሉ ልክ እንዲሁ ደግሞ ክርስቲያኖች ነገር አዲስ ነገር ሆነባቸው። ይሄ ጥቅስ እናንተ ጋር ቢኖር እኔ ከአብርሃም በፊት አለህ ያለውን አምላክ ነው ካላችሁ እኔ ከአዳም ገና በስጋና መንፈስ መካከል ሳይኖር በፊት ነብይ ነው ያለውን ብታገኝ እንዲህማ አንደኛ አምላክ ነበር የሚሆነው። እንዴት ነው? እኔ በአዳም ገና በስጋና መንፈስ መካከል ሳለ ነብይ ነኝ ያላካል የለም የትኛውም ቦታ ላይ። እሺ ትጂ ሄሎ። እሺ እሱ እኔ ልውረድ ወይ አድርጉልኝ። ይሰማል? ይቅርታ ትጂ ወይ ይሰማል? አድርጉልኝ እያመመኝ ስለሆነ እወርዳለሁ። ጀዛከላ ኸይር። ወሰላሙ አለይኩም። ወአለይኩም ሰላም። አላህ ያሽራህ። እሺ ትጂ ጥያቄሽ ምንድን ነው? ሄሎ
ይሰማል? አይሰማም እንዴ? ይሰማል። እሺ የላሟን ምዕራፍ ንገረኝ እያለ ነው አንድ ክርስቲያን። ኮሜንት ላይ ናግባ ነገር አለው ልኬልሃለሁ። እሺ እሺ አሁን በጥሩ መልኩ ነው የመለስክልኝ፣ ገብቶኛል። እሺ ቀጥሽ። እሺ ቀጥል፣ እየሰማሽ ነው። ሌላ ጥያቄ አለሽ? ከዛ ውጭ ደግሞ ስለ መላእክትና ጻድቃን የተጻፈው መጽሐፍ ቅዱስ ላይ ማለት ነው ስለ ጻድቃንና ሰማዕታት የተጻፈው እንድናመልካቸው ነው ወይንስ ማለት እኔ አሁን ከኛ ወገንም ሆኜ እኔ ጀስት ከቤተሰብ የመጣ ከትውልድ እንደዛ ካልሆነ በስተቀር በደንብ ስለ ኦርቶዶክስ አውቃለሁ ብዬ የምከራከርም ሰው አይደለሁም። ግን ያው አሁን በአንድ ማርያም ልደታ ገብርኤል እየተባለ የምናከብረው ነገር ልክ ነው ወይ አይደለም? እናንተ ጋር ያለውን ስሜት ማወቅ ፈልጌ ነው። እሺ መላእክቶች ጻድቅ ናቸው ብለን እናምናለን። መላእክቶች ጻድቆች ናቸው ብለን እናምናለን። እነ መልአኩ ገብርኤል፣ መልአኩ ሚካኤል እነዚህ ሁሉ እንዳለ ጻድቆች ናቸው። ልክ እንዲሁ ቅዱሳኖች፣ ጻድቃኖች፣ ነቢያት ጻድቆች ናቸው ብለን እናምናለን። ቃል በቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሲሁ ጻድቅ ነው እያሉ ይናገራሉ። የሚገርምሽ መሲሁ ጻድቅ ነው፣ ከጻድቃኖች መካከል አንደኛው ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ፈአቁሉ ከማ ቃለ ልዓብዱ ሳሊህ ይላሉ። ጻድቁ የአላህ ባሪያ መሲሁ እንዳለ እኔ እምላለሁ እያሉ ይናገራሉ። ማርያም ጻድቅ ነች፣ ከጻድቃኖች መካከል ነች። አላህ ቃል በቃል በቁርአን ላይ ጻድቅ ነች ብሎ ተናግሯል። ወኡሙሁ ስዲቀቱን ይላል፣ እናቱ እውነተኛ ጻድቅ ሴት ነች እያለ ይናገራል። አየሽ። ስለዚህ መሲሁ ከታላላቅ ነቢያቶችና ከጻድቆች መካከል ነው። እንዲሁም መላእክቶች ጻድቆች ናቸው፣ ኃጢአትን የማያደርጉ ንጹሖች ናቸው። ማን ከተባለ ከመላእክቶች መካከል መልአኩ ገብርኤል፣ መልአኩ ሚካኤል እነዚህ ታላላቅ መልአኮች ናቸው። አምላክ አላህ ስብሐነሁ ወተዓላ በጣም ያከበራቸው የሆኑ እነርሱ በጣም አላህን የሚገዙ የሆኑ መላእክቶች ናቸው። አላህ በቁርአን ላይ ሲናገር ለን የስተንኪፈ አልመሲሑ አን የኩነ ዐብደን ሊላሂ ወለልመላኢከቱ አልሙቀረቡን ይላል። ክርስቶስም ሆነ እንዲሁም ታላላቅ የቅርብ መላእክቶች ለእኔ ለአላህ ባሪያ ከመሆን አይጸየፉም እያለ ይናገራል። የቅርብ መላእክቶች የሚባሉት አንደኛ መልአኩ ገብርኤል ነው። እነ መልአኩ ሚካኤል ናቸው። እነ መልአኩ ኢስራፊል ወይም ሱራፊል ናቸው። እንዲሁም የሞት መልአክ። እነዚህ ታላላቅ መላእክቶች ሁሉ ለጌታ ለአምላክ ለአላህ ስብሐነሁ ወተዓላ በጣም የሚተናነሱ ናቸው። ያለ እርሱ ትእዛዝ አንዲትን ነገር አይፈጽሙም። ወማ ነተነዘሉ ኢላ ቢአምሪ ረቢክ ይላል መልአኩ ገብርኤል ሲናገር ምን አለ? እኛ በጌታ በአላህ ትእዛዝ ካልሆነ በስተቀር አንወርድም። ለሁ ማ በይነ አይዲና ወማ ኸልፈና፣ ከፊት ለፊታችን ያለው ከኋላችን ያለው ሁሉ ለእርሱ ነው፣ በእርሱ ውሳኔ ነው እንቅስቃሴያችን አለ። የቅርብ ይቅርታ። እሺ ታት ከት ይሰማሻል? ሄሎ ያለው ይሰማል? እሺ ከላይ ያለው መቀጠል ትችላለህ። ሄሎ እሺ የመጀመሪያ የቅርብ መላእክት ብሎ እንትን ያላቸው ሱራፌል እና ኪሩቤል እና አይደለም የቅርብ መላእክቶች እንደ መልአኩ ገብርኤል፣ ሚካኤል፣ ሱራፊል ወይም ኢስራፊል እነዚህ የመጀመሪያዎቹ ናቸው። እሺ ክሩቤል ስለሚባል መልአክ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ያነገረን
የነገረንን እናምናለን። ያልነገረንን ደግሞ እነሱን አናስተባብልም። እነዛንም እናምናለን ብለንም ከራሳችን አንናገርም። አምላክ አላህ ሱብሓነሁ ወተዓላ ስለ መላእክቶች እርሱ ነው የሚያውቀው። በነገረን ልክ ያንን ተቀብለን እናምናለን። ያልነገረንን ደግሞ እነሱን ለማስተባበልም ማስረጃ ያስፈልጋል። አይደሉም መላእኮች ቢለን ኑሮ አይደሉም እንላለን። እስካላለን ድረስ ጸጥ ነው እንለው። እና የቅርብ መላእክቶች እነሱ ናቸው። እነ ገብርኤል፣ እነ ሚካኤል፣ እነ ሱራፌል አሉበት። እሺ ጥያቄ ያለው ክርስቲያን ካለ ከላይ መቀጠል ይችላል። ክርስቲያኖች አላችሁ? ቢኒ ወይንም ከታች አለ? ሄሎ ሄሎ፣ እሱ ይሰማል? እሺ ጥያቄ ያለ ይቀጥል። ከኔ ነው የሚዘገየው? ሰላም ይሰማል? ይሰማል። እሺ ሰላም። ሰላም አይሰማም? እዚህ ይሰማል። يلا ماشي. ماشي አሁን ደግሞ ቁርአን እንቀራለን። ከሱረቱል መርየም ትንሽ እንቀራለን። በሱዳንኛ ድምፅ ብንቀራ ይሻላል ወይንስ በሱዳንኛ ብንቀራ ይሻላል? በሱዳንኛ ድምፅ ስንቀራ ቆየትን እሱ በቃል ደግሞ እንቀይረው። ታድየ ታድነት ታች ወረደና ትንሽ ቆይተ ተዋድርግታችን ሁሌ የምናወራው በመንዙማ ስታይል ቢሆን ብዬ መረጥኩ እንዲሆን እስካሁን አንዲሽ በሱዳንኛ ድምፅ بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا
شيبا واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في
صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع
إسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا